እንዴት ናችሁ? ሁላችሁንም ሰላም ብያለሁ። የጌታ ሰላምና ጸጋ ምሕረት ቸርነት በጎነት ወዲያው ሀሳብ ሊመለ ይኸውላችሁ ትናንትና አንዳንድ ነገር አውርተናል። ያወራነው ወይም የተነጋገርነው አንዱ ዋና ሀሳብ ሐዋርያነት ስጦታ ነው ወይስ አይደለም? ይሄ እንዲገባችሁ ስለምፈልግ ሁሉም ሰው ማንም ይምጣ ማንም ይነሳ በእግዚአብሔር ቃል እውነት ላይ ቆመን ስንናገር ሐዋርያነት ከአንዱ አገልግሎት ውስጥ ካሉትና ሁለት ከተሰጡት ጸጋ ስጦታዎች አንዱ ነው። ማለት አልጠብቅም። አሁን የሆነ ወደ 3 አይነት ነገር አድርጌ ልነግራችሁ ሞክራለሁ። በደንብ ራሳችሁን አዘጋጅታችሁ ለመስማት ሞክሩ። ግራ ከተጋባችሁ በኋላ ትጠይቁኛላችሁ። ጥያቄ ካላችሁ እየጻፋችሁ ቀጥሉ። ማንም ሰው መጠየቅ ይችላል ጥያቄ ካለው፣ ከዚህ ውጪ ሳይሆን አሁን ከምናገረው ውስጥ ተነስታችሁ። ስለዚህ ይህንን ጥያቄ ስንመለከት መጽሐፍ ቅዱስ በመመልከት 2 ዋና እይታዎች እንዳሉ እናውቃለን። 2 እይታዎች መጽሐፍ ቅዱስን ስናየው ሐዋርያት እንደ ስጦታ ስንመለከት በመጽሐፍ ቅዱስ አንዳንድ ክፍሎች ሐዋርያት እንደ እግዚአብሔር ስጦታ ይቀርባል። ሐዋርያት የሚለው ነገር እንደ መጽሐፍ ቅዱስ ሐዋርያነት እንደ እግዚአብሔር ስጦታ ነው የሚያሳየን። ያንን 2 ክፍል ላይ መሰረት አድርጋችሁ ማየት ትችላላችሁ። በመጽሐፍ ቅዱስ አንዳንድ ክፍሎች ሐዋርያነት እንደ እግዚአብሔር ስጦታ እንደሚቆጥር ይነግረናል። ቀጥታ የእግዚአብሔር ስጦታ ነው ብሎ ሐዋርያትነት ምንድነው? ስጦታ ነው፣ ጸጋ ነው፣ የሚሰጥ ነው። እንድናገለግል የሚሰጥ ጸጋ ነው። የሚሰጥ ጸጋ ካለ ያንን ጸጋ ይዞ የሚሄድ ሰው ማን ሊባል ነው? በቃ ስም ታወጣለታለህ ማለት ነው። ሌላ ስም አታወጣለትም። በዛው በአገልግሎቱ ስም ታወጣለታለህ። ጸጋውን በሱ ላይ ባየው በዛው ስም ትጠራለህ። እኔ ላይ የወንጌላዊነትን ስም አዩ፣ የወንጌላዊነትን ስጦታ አዩ፣ የወንጌላዊነትን መንገድ አዩ፣ ስም አወጡ። ወንጌላዊ ተባልኩኝ። ማዕረግ አይደለም፣ አገልግሎት ነው። የሆነ ሰውዬው አዩት፣ ፓስተርነት አለው፣ የሚመግብ ነው፣ የሚገባ ነገር ያለው ነው። በግን ፍየልን ማነው በግን ግልገልን ጠቦትን ለይቶ እንዴት እንደሚያበላ አወቁ። መጋቢ አሉት። መጋቢነት ጸጋ ነው፣ አገልግሎት ነው። ያን አገልግሎት የሚያገለግል ሰው በዛ ይጠራል መጋቢ። ትንቢት እግዚአብሔር ለሰው የሚናገረው መልእክት እያመጣ ነገ ተነጎዳ የሚመጣ ዓመት የሚመጣ ዘመን ሊሆን ያለውን አሪቆ እንደ እግዚአብሔር ሲፈልግ ለሕዝብ የሚያስፈልግ ማስጠንቀቂያ ሰጥ የሚያመጣ መልእክት ያለው ሰው ሲሆን እሱ ያ መንፈስ ያለበትን ሰው ስንመለከት ያ አገልግሎት ያለበትን ያ ጸጋ ያለበትን ሰው በዛ መንፈስ ማገልገል ሲጀምር ምን እንላለን? ነብይ እንላለን። ሰምተሃል? ነብይ ዝም ብሎ ሲምቦሉ አይደለም። ነብይ ንግግሩ አይደለም። ነብይ ያስባለው መልእክቱን ነው። መልእክቱ በዚህ መልክ መጥቷል። እናንተ እዚህም ስራው ነው ማንኪ ያስባለው፣ ስራው ነው ሹካ ያስባለው እንጂ ሌላ ነገር አይደለም። እዚህም ጋር ሐዋርያት የሚያስብላቸው ምኑ ነው? ተልእኮው ነው፣ አገልግሎቱ ነው። ስለዚህ ተልእኮው እስካለ ተላኪ አለ የለም? ተልእኮ ካለ ተላኪ አለ የለም? ተልእኮ ዝም ብሎ በነፋስ ሄዳል? ዝም ብሎ በሮ አንተ ውስጥ ይገባል? እንኳን ውሃ ቀጠል ጠጣ ቆይ ዕቃ ያስፈልጋል። ዝም ብላ አትጠጣም። ስለዚህ ሐዋርያነት ኤፌሶን ላይ ያለው ሐዋርያነት እንደ እግዚአብሔር ጸጋ እንደሚነግረን ኤፌሶን ምዕራፍ 4 ቁጥር ከ11 ጀምራችሁ እናንተ እርሱም አንዳንዶች ምን አላቸው? ለያቸው። አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶች አስተማሪ፣ አንዳንዶች እንዲህ ብሎ እያንዳንዱን
ለይቶ ይሄ ጸጋ እንደሆነ ያሳየናል። እዛ ሐዋርያነት ጸጋ ነው። ሐዋርያነት ጸጋ ደግሞ ሰው ከሌለ በሲምቦል ሆኖ ራሱ ብቻውን በሮ መልእክት ሆኖ አይሄድም። በሰው ነው የሚሰራ። ስለዚህ ያን መልእክት ይዞ የሚሄድ ሰው ተልኮ የሚሄድ ሰው ማን ይባላል? ጥንቃቄና ሐዋርያት የለም የሚሉ ሰዎች ስላሉ እስቲ የለም ካሉ ሐዋርያነት ጸጋውም የለም ብሎ እንዲነግሩ ስለሚፈልግ ነው። እናንተ የምትጠይቋቸው ኦኬ ጸጋው ግን አለ ወይ ብላችሁ ጠይቁ። አዎ ካሉ ታዲያ ያ ጸጋ ታዲያ በድንጋይ ነው የሚሰራ? በእንጨት ነው የሚሰራ? ወይስ እንደ ሙሴ እንደቀረጸው ድንጋይ ጽላት አምጠን በጽላቱ ብቻውን በራሱ ከንፎ እንዴት እናርገው? ስለዚህ እነዚህ ሐዋርያት ከሌሎች አገልግሎቶች ነቢያት፣ ወንጌላውያን፣ እረኞች፣ አስተማሪዎች ጋር በአንድ ስጦታ ዝርዝር ውስጥ ምን ሆኗል? እዚህ ክፍል ላይ ተቀምጧል። ይሄ ስጦታ ዛሬ ይሰራል አይሰራም? በቃ ስጦታው ዛሬ አይሰራም ወይስ ይሰራል? አይሰራም ካላችሁ ጻፉልኝ። ይሰራል ካላችሁም ይሰራል ብላችሁ፣ አይሰራም ካላችሁ አይሰራም ብላችሁ ጻፉልኝ። በቃ እናቴ ወለደው ወንድ ካለ ጻፉ። እንግዲህ ምን አባት ይላል? ጻፉ የፈለጋችሁትን። ከሁለት አንድ ነው ምርጫ። ይሰራል አይሰራም? እናቴ ወለደው ከዛ በኋላ ጥያቄ ጠይቅ። አይሰራም የሚል የሚማቶ ይንገርጋይ፣ ይሰራል የሚለው ማቶ ይንገር። ጸጋውን የለም የሚል ሰው ካለ መጥቶ ይናገረኝ። የለም የሚሉ ሰዎች አሁን እንደ ቅድሙ ቱልቱላ ሊበለው ቱልቱላ ነው የሚለው ስድብ አይደለም። አደራችሁ ቱልቱላ ማለት የራሱ የሆነ ከነ እንትና መንደር ወሬ ይዞ የሚመጣ ቱልቱላ ይባላል። በቃ ወሬ ጨምሮ አምቶ እናንተን ከሰው ጋር ሊያጋጭ እንትና እኮ እንዲህ ብሎ ምናምን የሚሉ ሰዎች ቱልቱላዎች ናቸው። የራሳቸው የሆነ ትምህርት የሌላቸው፣ የራሳቸው የሆነ እውቀት የሌላቸው፣ የራሳቸው የሆነ አቅም የሌላቸው፣ መልስ መስጣት የማይችሉ ወሬ ብቻ የሚያመላልሱ፣ ከራሳቸው መቀበል የማይችሉ፣ ማወቅ የማይችሉ፣ መረዳት የማይችሉ፣ በሰው ትምህርት የሚኖሩ፣ የራሳቸው ትምህርት የሌላቸው ፉል መጽሐፍን አንብቡ። ትምህርት እንዲኖራችሁ የተማራችሁ ትምህርት መመዘን የምትችሉት ካነበባችሁ ነው። ይሄን አንብቡ። ጌታን የተቀበላችሁ ሰው ይሄን አንብቡ። ግድ የለም አንብቡ። ፍቺ እኔ ስላስተማርኩ ሌላ ስላስተማረ ሳይሆን ራሱ አስተማሪ መንፈስ ቅዱስ ሁሌ ከኛ ጋር እንዲኖር ተደርጓል። ከአማኝ ጋር ጌታ ኢየሱስን ከተቀበለ ሰው ጋር ማን አለ? ቅዱስ መንፈስ አለ። የእግዚአብሔር መንፈስ እኛ ዘንድ አለ። ያ መንፈስ ፍቺን ያበራል። ዛሬ ላይ ገባ ይችላል። የሆነ ነገር ሲመጣ ክፍሉን ስታስታውስ እሱ ራሱ ያብራራልሃል። ቀላል መምህር አይደለም እኮ ለእኛ የተሰጠን አሪፍ መምህር ነው ያለን። እሱም መንፈስ ቅዱስ ይባላል። በላሜን በላ አሪፍ አስተማሪ ነው አልኳችሁ። ማን ስለ መንፈስ ቅዱስ አናወራም እኮ። መንፈስ ቅዱስ እኮ እንዴት አለ ከእግዚአብሔር የተላከልን ልዩ መንፈስ ነው። ልዩ መምህር ነው። ልዩ አቅኝ፣ ልዩ ማስተዋልን የሚሰጥ የሚረዳን፣ የሚያግዘን፣ ደግፎ የሚያቆመን፣ የሚያብራራ፣ የሚያስታውሰን፣ ከየትኛው መንገድ እንድንመለስ የሚወቅሰን፣ ከእኛ ጋር ሁሌ የሚኖር መንፈስ ቅዱስ ይባላል። እስቲ ጻፉ፣ መንፈስ ቅዱስ ብላችሁ ጻፉ። አትወዱም? መንፈስ ቅዱስ እንኳን የኔ ጌታዬና ኢየሱስ ምን እንዳለ ታውቃላችሁ አይደል? እኔ ወደ አባቴ ሄዳለሁ፣ እኔ ሌላ አጽናኝ ሁሌ ከእናንተ ጋር የሚኖር ከኔ የሚሻል እሱ ይመጣል አላቸው። ምኑ ነው ያሻለው? ሁሌ ከኛ ጋር ሊኖር ኢየሱስ እስኪመጣ ከኔ ጋር ይኖራል። ኢየሱስ እስኪመጣ ከኛ ጋር ነው፣ ከኔ ጋር ነው፣ ከውስጤ ነው። ኮንትሮል አድርጎኝ ሁሌ ሳይሰለቸኝ ስተኛ ማይተኛ። ንቁ! ሃሌሉያ! አንተ በሆነ ነገር እኮ ደንዝዛ የሆነ ውስጥ ገባል። እሱ ግን ሁሌ ንቁ! ያነቅሃል፣ ያሳስባል፣ ይልሃል፣ ሉጋም ያስገባብሃል። ከታዘዝክ ነው። እምቢ ካልክ ዝም ነው የሚለው። እሱን መስማት ይሁንልን። የሚሰማ ጆሮ ይስጣችሁ። መንፈስ ቅዱስ አይ ላቭ እንኳን ይወዳል። እኔ መንፈስ ቅዱስ ውድድ ነው ያደረገው ሁሌ ከኔ ጋር
ሚንቀሳቀሰው አቅጣጫ ሁሉ ላይ ከኔ ጋር ቶ ያረጋል። ተው፣ ቁም፣ ሂድ፣ ተናገር፣ ውጣ፣ ግባ ይለኛል። አቤት መሪ፣ አስተማሪ፣ ወቃሽ፣ ገሳጭ ሁሌ አጠገቤ ከእናቴ ከአባቴ ከእቴ ከወንድሜ ከጓደኛ ከሚስቴ ከልጆቼ ልቅርብ። ሃሌሉያ! መንፈስ ቅዱስ ይሄ መንፈስ ካለ ይህንን አንብብ። እሱ ፍችን ያበረልሃል፣ ይረዳሃል፣ ያግዛሃል፣ ይመራሃል። ምን እንድትል ሁሉ ምን እንደሆነ ያሳውቃል። ይህን ስለማናነብ ነው። በእነ እንትና ከጠጣችሁ እነ እንትና ከአይምሯችሁ ላይ ይጥረጋረጓል ከነ ትምህርታቸው የሆነ ቦታ ላይ ትዝ ስላችሁ እሱ የተናገራት ብቻ ነው ያልቅባቸዋል። መንፈስ ቅዱስ ግን ከነገራችሁ ከእናንተ ጋር ሲሆን አያቋርጥም፣ ምንጩ ይፈሳል። ሃሌሉያ! ይፈሳል እንደ ወንዝ እንደማያቋርጥ ተራራ ስር እንዳለ ምንጭ ሁሌ ይፍለቀለቃል፣ አያቋርጥም። በቃ አንተ ህይወት ያለ እንድትሆን ያደርጋል። የምትናገረውን እንዴት እንድትናገር ያሳውቃል። የምትቆምበትን ያረጋግጥላል። የምትበላውን እንኳን የምትጠጣውን ያሳውቃል። ስማ በደንብ ይህን መንፈስ ቅዱስ ተለማመዱ። ይህንን ጸጋ ዝም ብሎ የሰጠ መስላል። በጸጋ ብቻ አንተ ላይ አይሰራም እኮ ያ ጸጋ እንድሰራ ያን ጸጋ እንደሚገባ እንድትጠቀም ግን የሚረዳውን ምንን ሰጥቶናለኛ? ሃሌሉያ! መንፈስ ቅዱስ። ድገሙና ጻፉ። አያምን መደል ቀለማቸው አያልቅም። መንፈስ ቅዱስ። ይሄ መንፈስ ስለሌለ ነው ዛሬ ብዙዎቻቸው መንፈስ ቅዱስ የላቸውም። ከነሱ አሪቀው በራሳቸው ጥበብ፣ በራሳቸው እውቀት፣ በራሳቸው ማስተዋል፣ በራሳቸው ቋንቋ ብቻ እንድንኖር ሊያደርጉ ይተጋሉ። መንፈስ ቅዱስ እየነገረን እንዳንሰማ ያደርጉናል። የቃሉ ፍቺ ያበራል፣ ሕፃናትን ጠቢባን ያደርጋል ያለውን ቃል እንዳናስተውል እኛን መሀይብ ያደርጉናል፣ ደነዝ ያደርጉናል። አንዳንድ የተጨበጨበላቸው የሞቃቸው ደስ የሚያሰኝ ንግግር የሚናገሩ በብዙዎች ዘንድ አንቱተታ ያገኙ ትልቅነት ያገኙ ሰዎች እያጎናበዱ ነው። ተጠንቀቁ። አሁን ደግሞ እቺ ዘመን ላይ አሁን ባለንበት ጊዜ ላይ ማምለጥ ትፈልጋለህ? ከዚህ ዘመን ትውልድ እግዚአብሔር ያስመልጣል። አብሶ ከአገልጋዮች ይጠብቃችሁ። ከክፉ አገልጋዮች፣ ክፉ አገልጋዮች ሄዱና ፊልጵስዩስ ላይ ይሁት ከውሾች ይላል አይደል? ከውሾች ሌላስ? ከክፉ ሰራተኞች ነው የሚለው። ከገራጆች ይላል። በስመ አብ የሚገርስ የራሱ ለማድረግ የሚጥሩ ነው ያለው። የሱ ፎሎወር የሱ አሁን እዚህ ጋር ፎሎ አርጓል። ፎሎ አርጉኝ እንባባል አይደል? በቃ አሁን እኮ በቸርች ላይ በፎሎነት ነው ያለ ነው። የእንትና አጃቢ የእንትና ፎሎወር እሱ ስናካ ዘራፍ የምትል ማካታ ልትሆን የምትተጋ ለወንጌሉ ግን ምንም የማታስብ ደነዝ እንድትሆን ያደርጋል ማለት ነው። መንፈስ ቅዱስ ከዛ ነፃ አውጥቶናል። እኔ ቲፎዞ የለኝም፣ የራሱ ጉዳይ። ከቲፎዞ መንደር ወጥቻለሁ። የሚያጨበጭብልኝም ያለ አይመስለኝም። አሁን የሆነ ቦታ ካው ቢሰጡ ስለኔ የሚከራከር ያለ አይመስለኝም። ድሮ ማን እናንተን ተከራካሪ ያደርጋችሁ? ምን ታመጣላችሁ? ይበልጥ ጭድ ነው የምትጨምሩበት። እሳቱ ላይ በደንብ እንደደር ጭድ ትጨምራላችሁ ወገኔ። የሚጨበጨብለት መንፈስ ቅዱስ ሁሌ ከኛ ጋር ሊኖር ዘንድ ለተገባው ሁሌ ለሚረዳን፣ ለሚያስታውሰን፣ ለሚገልጥልን መንፈስ ልናጨበጭብለት ይገባል። አምልኮ፣ ስግደት፣ ጭብጨባ፣ እልልታ ለመንፈስ ቅዱስ ይሁን። መንፈስ ቅዱስ ብዙ ጊዜ አይወራም አይደል? ይወራለት እንጂ እሱ አቁሞኝ እሱ የሚናገረውን እሱ የሚረዳኝ ሆኖ አጠገቤ ሆኖ አንድም ቀን እናስታውሰው አይመሰገንም። መንፈስ ቅዱስ የተባረከው እሱ እግዚአብሔር ነው እኮ አይደል? እሱ አምላክ ነው። ወርዶ ከኔ ጋር የሚኖር ወርዶ ከኔ ጋር በኔ ውስጥ የሚኖር ወርዶ በዚህ ውስጥ የሚኖር በዚህ ተራ ሰውዬው ጋር አብሮ ቁጭ ብሎ የሚረዳ ስንቱ ጥሎኝ ሲሄድ፣ ስንቱ ካጠገቤ ስሪቅ፣ ስንቱ ብቻዬን ስጥል፣ እሱ ግን ከኔ ጋር በገባውበት ሁሉ አብሮ የሚገባ ክብሩ ይስፋትላት፣ ክብሩ ይብዛላት፣ ምስጋና ይብዛላት። ስለዚህ ይሄ በመጽሐፍ ቅዱስ እይታ ላይ ምልከታ ሐዋርያነት የእግዚአብሔር የጸጋ ስጦታ እንደሆነ እንዳንረዳ የያዙን ሰዎች አሉ፣ እንዳይገባን ያደረጉን። ስለዚህ እንዲገባችሁ ብዬ ነው። ኤፌሶን ላይ
ስጦታ የእግዚአብሔር ስጦታ እንደሆነ በደንብ አድርጎ አስቀምጧል። አንደኛ ቆሮንቶስ ምዕራፍ 12:28 ጀምራችሁ እዛ አካባቢ ላይ እግዚአብሔርም በቤተ ክርስቲያን አንዳንዶችን መጀመሪያ ሐዋርያት አደረገ እያለ ይቀጥላል። ሙሉ ሐሳብ እንድኖራችሁ መጽሐፉን እየከፈታችሁ ከቻላችሁ ለጥፉ፣ ሌሎችም ያንብቡ። በቃ እግዚአብሔርም በቤተ ክርስቲያን አንዳንዶችን በመጀመሪያ ምን አደረጋቸው? ዋና ነጂዎችን። ይህን ወንጌል ኢየሱስ በቃ አብን አስተዋውቆ ራሱን ነግሮ በራሱ ተሰውቶ እናንተ ይኸው ተቀበሉ፣ ሂዱ፣ ወደ ዓለም ሁሉ ሂዱ ብሎ እነሱን ተክቶ ሴት እነሱ ይህን ወንጌል ይዞ ቀነፍ ሐዋርያት። ዛሬ በእኔና በእንተ እጅ ነው ያለው። እኛ ግን እርስ በራሳችን ያልሆነ ነገር ስንጎሻሸም ወንጌል ሳንሰብክ ስለ ኢየሱስ ሳናወራ ስለ መንፈስ ቅዱስ ሳናወራ ስለ አብ ስለ ወልድ መንፈስ ቅዱስ ሳንናገር እርስ በራሳችን እንትና ነው እንትና ሐዋርያት ነው እንትና ነብይ የለም ምናምን በሚለው ጣጣ ውስጥ እንድንገባ አድርጎን አዶንቅሮን ድንዛዜ ጥሎን ብን መንፈስ ቅዱስ በእኛ መካከል በክብር እንዳይገለጥ ህልውና እንዳይሰማን አድርጎናል። እግዚአብሔር ከዚህ ህይወት ውጥት አድርገን እንደው ምን አገባኝ እናንተ ኑ እንወያይ የምለው አስተምራችሁ ለቃለሁ። እስቲ እንዴት አስተማርኩ ብሎ ወንድ እናት የወለደችው መጥቶ ይጠይቀኝ። በግል የእግዚአብሔር መንግስት እሱን የሚያስገባ ይመስለው በቃ የእግዚአብሔር ቃል በክርቀት እናገራለሁ። ከፈለጋ መጥቶ ይጠይቀኝ። መጽሐፍን አንብበና ነው የሚለው። ኧረ እባክህን ራያ፣ ኧረ እባክህን፣ አዎ ኧረ እባክህን፣ አንተስ ኧረ እባክህን። ወንጌል እውነት ነው ወዳጅ፣ ወንጌል ተራ አይደለም። የእግዚአብሔር ቃል ያለ መንፈስ ቅዱስ ከባዮሎጂ፣ ከማትስ፣ ከኬሚስትሪ ምንም አይሻልም። መንፈስ ቅዱስ ከሌላችሁ ዝም ብለህ ታነባለህ እንዲህ ይላል ማለትም ትችላለህ። በቃል ሸምድደህ ማውራት ትችላለህ። ግን ፍቺው አይበራልም። እውነት እልሃለሁ። ዝም ብለህ ነው የምትደናቆረው እንጂ አይበራልም። እንዲበራልህ መንፈስ ቅዱስን አክብር በሕይወት ኢየሱስን ተቀበል መጀመር። አሁን ለምሳሌ ብዙዎች ኢየሱስን ሳይቀበሉ ሲተጉ ያለው ኢየሱስ በሌለበት የእግዚአብሔር መንፈስ የለም። ስማኝ በደምብ ኢየሱስን በተቀበሉ ጊዜ መንፈስ ቅዱስ ወረደባቸው አይደል የሚለው። እነኛ ሰዎች በኢየሱስ ስም ተጠመቁ፣ መንፈስ ቅዱስን ወረደባቸው፣ ስጦታም ተሰጣቸው ነው የሚለው። ያ ማለት ማለት ነው ተጠመቁ የሚለውን ደግሞ ውሃ ጥምቀት እንዳታስብ። ኢየሱስን አወቁ፣ በኢየሱስ ውስጥ ገቡ፣ ኢየሱስ ውስጥ ሆኑ። በዛ ሰዓት ምን መጣ? መንፈስ ቅዱስ መጣ። ከዛስ ስጦታን ሰጣቸው። ከዛስ ብዙዎች ደውያንን ይፈውሱ ነበር፣ ለምጻሞችን ያንጹ ነበር፣ እውራንን ያበሩ ነበር፣ አንካሶችን ያዘልሉ ነበር፣ ሰይጣንን ያሳድኑ ነበር፣ ያወጡ ነበር፣ አጩኸ ያወጡ ነበር ይላል። ምን ስመጣ? መንፈስ ቅዱስ ሲቀበሉ ያ መንፈስ ኃይል ሆነባቸው። ያን ኢየሱስን እንኳን ኢየሱስ ጌታ ነው ማለት የቻሉት በመንፈስ ቅዱስ እርዳታ እንደሆነ መጽሐፍ ይናገራል። ወዳጀ ዝም ብለን ኢየሱስ ጌታ ነው የምንልን አይመስለኝ። መንፈሱ አግዞን ነው። ይሄ የተሰጠን መንፈስ እሱ ረድቶ ነው። ያለሱ አይቻልም። ስለዚህ መንፈስ ቅዱስ የእግዚአብሔር ጸጋ ስጦታ፣ ሐዋርያነት የእግዚአብሔር የጸጋ ስጦታ እንደሆነ ይሄ ሁለቱ ክፍል በጣም ቁልጭ አድርጎ ያስቀምጥልናል። እነዚህ ክፍሎች መሰረት በእነዚህ ክፍሎች መሰረት ላይ ሐዋርያነት የእግዚአብሔር የተሰጠ የአገልግሎት ጸጋ መሆኑን ቁልጭ አድርጎ አስቀምጧል። የአገልግሎት ጸጋ ነው። ሐዋርያነት የአገልግሎት ጸጋ ነው። የተጠሩ ሰዎች በተለያዩ ጸጋ ቅድም ሳይን፣ ማንኪያ፣ ጭልፋ ምናምን ብላችሁ ቤታችሁ ላይ ያስቀመጣችሁ ለእያንዳንዱ የስራ ድርሻ አላቸው። ማንኪያ ሾርባ መጠጫ፣ ሹካ ሾርባ መጠጫ አረጋለሁ ካልክ ስራውን እየሳትከው ነው። ልክ ያልሆነ ቦታ ላይ እየመደብከው ነውና ተጠንቀቅ። አንተ ነህ ሳትከው፣ ሹካ አልሳታም፣ አንተው ነህ። ስለዚህ ሐዋርያነት ጸጋው ያለባቸው ሰዎች እንዳገለግሉ የለም ሰው የለም ካልክ ጸጋው የለም እያልከኝ ከሆነ ጉዴ ነው፣ ንገረኝ እያልኩ ነው። ሐዋርያ በዚህ ዘመን የለም ይላል አፍ ሞልቶ እኮ ደግሞ
አፌን ቁርጥ አርግልኛል። ምን አፌን ያንተን ዝግት አርጎ የአባቴ አምላክ ውሸት እንዳታወራ የሌለውን እንዳለ አርጋ እንድታቀባጥር አፌን ያስከፈተውን ይምታልኝ። ከንቴ ላይ ምን ታመጣለህ? ይምታው። እኔ ነኝ ያልኩኝ እናንተ አሜን እንዳትለው። እሺ እኔ ነኝ ያልኩኝ። እንዳትመቱ፣ በእኔ ሰበብ እንዳትጎዱ። እኔ ጋር የምትመጡ ሰዎች ተጠንቀቁ። ሐዋርያነት እንደ ልዩ ጥሪ መሰረታዊ ስልጣን እንዳለው ደግሞ እዚህ ጋር ልዩ ጥሪ እንደሆነ ይነግረናል። ልዩ ጥሪው ምንድን ነው? ልዩነቱ ጥሪው ልዩ ያደረገው ልዩ የምንለው ከነቢይ ከሐዋርያ ከነቢይ ከመጋቢ ወይም መጋቢ ነው ደግሞ ከእረኛ ከወንጌላዊ ከነቢይነት ልዩ ነው። በቃ እሱ ሌላ ነው። ነቢይ አይሆንም። ነቢይም ሌላ ነው። ወንጌላዊነት ሌላ ነው። መጋቢነት ሌላ ነው። ይሄም ሌላ ነው። የለም ስትል ጸጋው የለም እያልክ እንደሆነ አስተውል። ታዲያ ድንጋይ በሮ መጥቶ እንድነግርህ የእግዚአብሔር መልእክተኛ ነው የሚለው ድንጋይ ውር ብሎ እንዲመጣልህ ነው? በሰው ነው። እግዚአብሔር ይኸውልህ ከዚህ በኋላ እነግርሃለሁ፣ ገብርኤልም አይመጣም፣ ሚካኤልም አይመጣም፣ ጎርግስም አይነሳም ከሞታን። እሺ እኔና አንተ እያለ አህያም አይነሳም። በእኔ ዘመን ላይ አንተ እያለ እኔ እያለው እግዚአብሔር ለሰው ሰው ነው በሰው ነው የሚናገረው። እሺ መዓት ህዝብ አለው። አንድ ሰዓት ሆኖ እንደ ድንጋይ የሚያነሳ ዘንድሮ አይነሳም ድንጋይ። እኔ አንዱ አለው፣ አንቺ አለሽ፣ አንተ አለ። መንፈስ ቅዱስ ደግሞ ተሰጥቶናል። አንተን አክንፎ እንደ ፊልጶስ ይወስድሃል፣ ያናግራል። ጊዜ ስጥ እስቲ። ለመንፈስ ቅዱስ ሐሳብ ተገዛ። ለቃሉ እውነት ለመኖር ሞክር። መንፈስ ቅዱስ ራሱ ያራውጣል። አሽከርክሮ ያለ አውሮፕላን ሌላ መንደር አስገባሃል። ታዘዛ። ካልታዘዝክማ ምን እንዴት አድርጎ ይወስድሃል? አሁን ዛሬ መንፈስ ቅዱስ ኢትዮጵያ ያስገባሃለሁ ብል እኔ እሺ ነው የሚለው። ቀጥታ ያለ አውሮፕላን ያለ ቲኬት እንደሚያስገባኝ አምናለሁ። ባህራትን አቆራርጡ። ግን አንታዘዝ። ፈሪ ነን ስለምንጠራጠር እንደ ጴጥሮስ እና ተራምደ ስለው ሄዳና የሆነ ቦታ ላይ አየ በሮ ምን መጣብኝ ብሎ እምነቱ ዛል ስል መዋስ ጀምር ያዘውና ወጣ። እምነት እንዲህ አይነት የሆነ ጳርጳራ ድንጉጥ ፈሪ ስለሆነ ነው እንጂ የእግዚአብሔር መንፈስ ወዳጆች ብንታዘዝ ስንት ድንቅ ስራ በእኛ መካከል ይሰራል። እግዚአብሔር ደፋሮችን ለመንፈስ ቅዱስ የሚገዙትን የሚታመኑትን ሰዎችን እና እናንተን አድርጎ ያስነሳን በዚህ ዘመን አስፈልገን። ስለዚህ በሌላ በኩል መጽሐፍ ቅዱስ ሐዋርያነት እንደ ልዩ መሰረታዊ ስልጣን ያቀርባል። መሰረታዊ ስልጣን ሐዋርያ ስራ ላይ ቅድም ነግራችሁ የለ? ሐዋርያ ስራ ላይ ምዕራፍ 1 ሄዳችሁ ከ1 ጀምራችሁ ሐዋርያ ለመሆን ኢየሱስን ከመጥመቁ ጀምሮ እስከ እርሱ መውጣት ከመቃብር እስኪወጣ ድረስ ከእርሱ ጋር የነበሩ ወጥቶ እስከ ሰማይ እስኪወጣ ድረስ የነበሩ መሆን እንደሚያስፈልግ ይጠቁመናል። ያ ታዲያ ኢየሱስን ማን ይመሰክር ነበር? በአይን ያዩ ሰዎች ባይኖሩ ማን ይመሰክርል ነበር? እሱን ነው የሚያወራው። እነዚህ ሰዎች በአይን ስላዩ አይተናል አሉ። አላያችሁም እናንተ እውሮች ብሎ ብዙ ዋጋ አስከፈሏቸው። ግን ያዩትን እውነት ተናግረው ምልክት ሰርተው በምንም ይሁን በምን ተገደሉ። በቃ እኛ እንድደርስ የሆነ እነሱ ዋጋ ከፍለው፣ እኛ ደግሞ አላየነውም እነሱ አየን ብሎ ባስቀመጡን በዚህ ቃል እውነት ብለን ተፋጠን ይኸው ከሰዎች ጋር እየተማማትን ነው። ወንድሞቻችን የለም ይላሉ፣ አለ እላለሁ። እኔ ደግሞ የታየው ይሉኛል። ጳውሎስንም እንደዛ ነው አሉት ሐዋርያቶቹ። ሌሎቹ ቀድሞ ከኢየሱስ ጋር የነበሩት እሱ ከሞታ በኋላ ስለመጣ ምን አሉ? እኛ እኮ ዋኖች ነን፣ እኛ ምናምን፣ አንተ እኮ ምናምን ስሉት እኔም እኮ ተጠርቻለሁ አለ፣ አይቻለሁ አለ፣ ተናግሮኛል፣ በጆሮ ሰምቻለሁ አላቸው። አልተቀበሉ ምን ካላቸው ወደ ዋኖቻችሁ እንዳላ ዋኖቻቸው ጋር ሲደርሱ የምናገረው አስደናቂ መገለጡ አፋቸውን አዘጋልኝ፣ ተወዳጅ አደረገው። የገፉት ተቀበሉት፣ የገፉት ታዘዙ፣ የናቁት ተቀበሉት። የእውነት እስኪገባ ያው እንገፋለን።
የእግዚአብሔር ቃል ግን እውነት ነው፣ ለዘላለም ይኖራል። ኢየሱስ እስኪመጣ ስራውን ይሰራል የማልፍ። ስለዚህ ሐዋርያ ለመሆን ይህንን ማየት ነበረባቸው። ልክ ነው። ታዲያ እነሱን ደግሞ ያዩት ይዘው መጡ ወደኛ። እነሱን ያዩት ደግሞ ሌላውን ይዘው መጡ። ሌሎች እነሱን ያዩ ይዘው መጡ። እኔ ጋር ደረሰ። የታያቸው ይሄ እውነት የገባቸው ኢየሱስን እየነገሩን አመጡ። እኔም ሌላውም ዛሬ ጥሪውን ተቀብሎ ይህን አገልግሎት ያገለግላሉ። ኢየሱስን ማየት ግዴታ ነው። እንዲያውን በብሉይ ኪዳንም እኮ ያንም አላየነውም ብለዋል እኮ። እያዩ እንዳላዩት ሆነዋል። አይቶት አይ እኛ የምንጠብቀው እንዲህ አይነት በረት ላይ የተወለደ አይደለም፣ ይሄ ድሃ ቤት የተገኘ አይደለም፣ መንገድ ላይ የተወለደ አይደለም፣ ያለ አባት የተወለደ አይደለም እስከ ማለት ደርሰዋል አይሁዶች። ዛሬም ድረስ ይንቁታል። የእኛ ጌታ ግን ድል ነስተዋል። እንደገና በክብር ሊመጣ ጊዜ እየቀረባል። እስኪመጣ እናንተ ደግሞ እንሰራለን። አይቻልም። ኤፌሶን ምዕራፍ 2 ላይ ራሱ ምን ይላል? ስለዚህ እንዲሁም የምናገረው ቤተ ክርስቲያን በሐዋርያትና በነቢያት መሰረት ላይ ተገንብታል። ሐዋርያትና ነቢያት መሰረት የተባለው እነሱም የቆሙበት፣ እነሱም የታነጹበት፣ እነሱም ሰው የሆኑበት፣ እነሱም ያመለኩት፣ እነሱም ያገለገሉትን ኢየሱስን እኛም ዛሬ እናገለግላለን። ከዛ ኢየሱስ ውጭ አንሰብክም። ከዛ ኢየሱስ ውጭ አንናገርም ነው። እኔም እነሱ የነገሩትን ኢየሱስን ነው የምናገረው ዛሬ። ይህን ኢየሱስን የሚናገሩ ሰዎች ዛሬ የሚነሳሉ አይነሱ? ቢነሱ 20 ሺህ ደብል እጥፍ ሆኖ ጸጋ ቢመጡ የፈለጉትንም አይነት ማረግ ቢይዙ ማንን ይሰብካሉ? ኢየሱስን። የሁሉም መሰረት ማን ነው? በሱ ላይ ሁሉ ምን እየሆነ መጣ? እየታነጸ። ነቢያት ሳያዩ በሱ ላይ ታንጸው እሱን ነግረው በሱ ላይ ቆመው መሰረታቸው እሱ አድርጎ መጡ። ሐዋርያቶችም የታንጸው እዛው ላይ ጸንተው ቆሞ መጡ፣ ነገሩ። መቆሚያ ማን ነው? ምንጸናበት ምንታነጽበት ማን ነው? ኢየሱስ በልውስጥ። እኛም እኮ የምንሰራው በማላይ ነው ወዳጅ። እየመጠን የተደረደርነው እኮ ቤት አካል የሆነው እኮ በኢየሱስ ነው። ኢየሱስን በማመን አካልነት እንጂ ብልትነት የለም የምንለው ለዛ ነው። ኢየሱስን ሰው ሲቀበል ምን ይሆነ? አካል ይሆነ። ብልት መሆን አይቻልም። ብልት መሆን አይቻልም። በራስ ብቻም አትቆምም። እሺ በቃ በሱ ላይ መሰረት ሆነ። እሱ መሰረታችን ነው። በሱ ላይ ልንታነጽ ልንሰራ ግንብ። ይኸውላችሁ አንድ ፎቅ መሰረት ይጣላል። መሰረቱ ከተጣላ በኋላ ቤት እንዲሆን ምን ይደረጋል? ብሎኬቶቹ ይደረደራል፣ አንድ ይሆናሉ። ከዛ ይመረጋል በሲሚንቶ። ከዛስ ብሎኬትነቱ አይታይም፣ አንድ ወጥ እንዲሆን አሸዋ ግርፍ ያደርጉታል። ውጭ በውስጥ ደግሞ ሲታው ቀለም ቀብተው ምናምን። የኛ ሀገር ቤት እንደዛ ነው ይሰራል። እዚህ ሀገር ደግሞ በእንጨት ሰሩና እንጨቱን ጣውላ ገጣጥሞ ከሰሩ በኋላ የሆነ ባርኒሽ ያደርጋሉ። ከዛ በኋላ በቃ አለቀ። ቀለም ቀብተው አንድ ወጥ ያደርጉታል። ምንም የሆነ ቦታ ላይ ልዩነት አታውቅም። አንድ አካል ይሆናል። እኔ እናንተ ለዚህ ተጠርተናል። አካል የሆኑ በሱ ላይ ታንጸን አካል ሆነ። እነሱም ታንጸው ይህንን አካል የሆኑበትን የተመሰረቱበትን አካልነት የፈጠሩበትን የታነጹበትን ኢየሱስን ነቢያት ነገሩ። መሰረታችን እሱ ነው፣ የቆምንበት እሱ ነው አሉ። ሐዋርያቶችም መጡ፣ በሱ ላይ ቆመናል አሉ፣ ጸንተናል፣ ታንጸናል አሉ። እኛም በሱ መታነጽ እንደሆነ እንደቆምን እንደተሰራን እናወራለን፣ እንናገራለን፣ እናውጃለን። መሰረታችን ማን ነው? ክርስቶስ እንጂ ሐዋርያት አይደሉም። እሺ ለሌላ ትርጉም እየተሰጠ ብዙ ጊዜ ሰምቻለሁ። ስለዚህ ዛሬ እድሉን አግኝቼ በዚህ መልክ ልስራውና ምናልባት ዩቲዩብ ለመልሼ ያስቀምጠዋል። ዩቲዩብን ያስቦልካለሁ ወይስ ይመጣሉ? አይሰሙም እንጂ የሆነ ነገር አስፈራርቼ ልጻፍ እንዴ ደንግጦ እንዲከፍቱ። ገና ፊቴን ሳይው ደንግጦ ነው የሚወጡት ብዙዎቹ። ዩቲዩብን አየው። ሙሴ ለዛ ነው እኔ አፈት መናገር አልችል እንደነሱ አሳምሬ ማውላት እንደ እኔ ንግግራችን እንዴት ይሆናሉ አለ።
የሱ ወንድም ደግሞ አፈቀላጤ አለ። በቃ አሮንን ይዘህ ሄዳል። እኔ ነገርኩን ለአሮን ትነግራለህ፣ አሮን አንተ ነገርኩን በደንብ አድርጎ አሳምሮ ይነግረዋል አለው። በቃ ይህን ነው አለው። እኔ መናገር ንግግራቸው ዝም ብዬ ነው በቃ ብዙ አልችልም እኮ አለው። በል አሮንን ይዘህ ሄዳል። ስለዚህ አንተ የኔ አፍ ትሆናለህ፣ አሮን ደግሞ የአንተ አፍ ይሆናል አለው። ሄዱ ሁለቱም። ሙሴ አይደለም የሚናገረው ከሰውየው ጋር የሚከራከር ከጠንቋዮች ጋር የተከራከረ ሙሴ አይደለም እኮ አሮን። መጽሐፉም እኮ የአሮን በትር ለመለመች አይደለም እንዴ? እባቡን ከዋጣች በኋላ ለመለመች። የማ በትር? የሙሴ በትር ይላል። በቃ ተወክለዋል። አንዳንድ ሰዎች አፋቸውን በቃ እግዚአብሔር እንዴት አድርጎ እንደቀባቸው ምንም ባይችሉ ተቀብለው መናገር የሚችሉ ሳነቡ ነው እኮ ምንም አያውቁም፣ ግን መናገር ይችላሉ። ሞገስ አግኝተዋል። ከራሳቸው አይደለም እኮ ከሰው ተቀብለው። እውቀት የላቸውም። ዲቴል ንገረኝ ብትሉ አይናገሩም፣ አያውቁም። ተርትረ ንገር ብትሉት ፍቹን አብራ ብትሉ አያበራም። ግን የተነገረውን በደንብ አድርጎ ማውረድ ይችላሉ አሳምረው። ከነሱ አይነት ሰዎች ይጠብቃቸው ያለ ኑሮ። ስለዚህ እዚህ ጋር የኤፌሶን ጻፊው ስናገር ቤተ ክርስቲያን በሐዋርያትና በምን ይላል? ይህንን ነው ሁለቱን ልዩነት እንድታውቁ ብዬ ሐዋርያት እንደ ስጦታ፣ ሐዋርያነት እንደ ስጦታ፣ ሐዋርያነት እንደ ስልጣን እንድታዩ ነው። ስጦታ ብቻውን ስልጣን የለው። ስልጣን የሚታየው በማለት ላይ ሆኖ ነው። ያ የሐዋርያነት ስልጣን የሚታየው ያ አገልግሎት፣ ያ ጸጋ፣ ያ የእግዚአብሔር ስጦታ የሚታየው በማለት እስቲ በኔ ነው በሉና ጻፉ። ግድ የለም ለዛሬ እኔ ነኝ በኔ በሉ። በሰው ለማለት ፈልጌ በአውሬ አይገለጥ፣ በአህያ አይገለጥ። ሐዋርያነት በእኛ ነው አይደል? በወንድ በሴት ሴት ሐዋርያ የሚል ለሚላችሁ ደግሞ እንዳትከራከሩ። ችግር ነው እኮ ኢትዮጵያ ቤተክርስቲያን፣ የኢትዮጵያ አማኞች የሴት የወንድ አለ ሁሉ ስልጣን ሁሉ የሴት የወንድ የሚል መጥተዋል። አዲስ ኪዳን ግን ሴት የለ፣ ወንድ የለ፣ ባሪያ የለ፣ ጨዋ የለ፣ ትልቅ የለ፣ ትንሽ የለ። መንፈስ ቅዱስ የሚሰራው አሰራር ልዩ ልዩ ነው። በቃ እሱ ብቻ ነው የሚሰራው፣ በሰውነት አይሰራል። መንፈስ ቅዱስን እንደተቀበልክ ልክ እንዳከበርኮ ልክ እሱ አልፎ በንተ ይሰራል። ትናንፍሽ ነው እኛ ባጠነነው ልክ በተገለጠልን ልክ እንጂ የምናወራ የሆነ ነገር ሆነን አይደለም። እግዚአብሔር መንፈስ ባስረዳን ልክ እንድናወራ ጸጋው ተሰጥቶናል። ይህን እውነት እንኑርለት። ስለዚህ የዚህ ሐሳቤን መደምደሙን ላሳያችሁ። በመጽሐፍ ቅዱስ መሰረት ሐዋርያነት የእግዚአብሔር ምንድነው? ስጦታ ነው። በረስት ሐዋርያነት ጻፉልኝ፣ ስጦታ ነው። ለማያምኑ ሰዎች ሁሉ አንቀበልም የለም ለሚሉ ሰዎች ሐዋርያነት የለም ለሚሉ ሰዎች ስጦታው የለም ስለሚሉን እስቲ በዚህ ራሱ አፋቸው ይለቀም። የለም ካሉ ስጦታም የለም ብሎ ይንገሩኝ። ስጦታ ዝም ብሎ አየላ አይሰራም። ስጦታ በንቴ በኔላ አልፎ ነው የሚሰራ፣ በሰው ነው የሚሰራ። ሰው በሌለበት ሐዋርያነት የለም። እውነት ነው። ሰው የለም። ሰው አልቋናል እንዴ? በእናትህ ምንም ሰው የለም። ታዲያ ሰው ከሌለ ድሮ ምን ነፋስ ላይ ሲሰብክ ትቀባለህ? ስልጣን ይሰጣል። ስለዚህ ሐዋርያነት ምንድነው? ስጦታ ነው። ስጦታ እስካለ ደግሞ ስጦታ ተቀባያለ የለም። ስጦታ የተቀበለ ሰው ደግሞ ተቀብሎ የሚሰጠው ሰው ከሌለው ስጦታን ተቀባይም አይኖርም። ስጦታ ዝም ብሎ ይመጣና ዝም ብሎ ቁጭ ይላል። እናንተ ቤት ስጦታ ተሰጥቷችሁ ቁጭ አድርጋችሁ በቃ ጌጥ አድርጋችሁ ታስቀምጣላችሁ። በጥሳችሁ ነው። ምንም የሚያምር ቢሆን ላዩ ብጭቅጭቁን ታወጣላችሁ። ከዛ ስጦታ የያዘውን ከጋርቤጅ ታረጉና አውጥታችሁ ዋናውን ትጠቀማላችሁ። የስጦታውን ምንም አምሮት ብኖር ከታሰረበት ትፈታለ፣ ታረጋለ፣ ትወረውረዋለ። ከዛስ ይሄን ትይዘዋለ። የሚበላ ከሆነ ትቀጠቅጠዋለ። እዛ ስጦታ ዝም ብሎ ይመጣል። ታዲያ የሚበላ ከሌለ ተቀብሎ የሚሰጥ ከሌለ ከየት ታመጣዋለህ? ለምን ይመጣል? ስለዚህ ሐዋርያነት የእግዚአብሔር ስጦታ ነው። ስጦታ እስካለ ደግሞ ማን አለ? ስጦታው የሚገለጥበት ሰው አለ የለም? ስጦታው የሚገለጠው ሰው ማን ይባላል? እኔ አይደለም እኮ መጽሐፉን ሻረው። ኢየሱስ ክርስቶስ የተናገረው ቃል ልክ አይደለም እያሉኝ ነው፣ እያልኳችሁ ነው።
አንዱን ሐዋርያት፣ አንዱን ነቢይ፣ አንዱን መጋቢ፣ አንዱን ወንጌላዊ፣ አንዱን ምናምን ብሎ 5 አገልግሎት ቁጭ ያደረገውን የለም ሰውየው ነው የነገረ። እንዲህ አይነት ሰዎች አሉ። እያንዳንዱ ደግሞ ቆሮንቶስ ላይ የሚናገረው ስለሚሰጠው ጸጋ ስጦታ መጠን ለእያንዳንዱ እንደሚገባ መጠን ስጦታን ማን ሰጣ ነው የሚለው። መንፈስ ቅዱስ ይሰጣቸዋል ነው የሚለው። ስለዚህ አንተ በፈለከው ሰው መንፈስ ቅዱስ ይበቃል፣ ይሄ ሰው ብቁ ነው የሚለውን ልክ 10 1ም 2ም 3ም ጸጋ ስጦታ በአንተ ሊያኖር ይችላል። ግን በአንዱ ትጠራለህ፣ በአንዱ ወንጌላዊ ሆነ ታስተምራለህ፣ ወንጌላዊ ሆነ መገለጥ ታመጣለህ፣ ወንጌላዊ ሆነ ትንቢት ትናገር ይሆናል። ትንቢት ስለተናገርክ ነብይ አትሆንም። መገለጥ ምናምን ስላመጣ የጥበብ ጸጋ ያለኝ ሰው ነው ብለህ ብትኩራራ ወንጌላዊ ነህ ድብን ተባልክ። አለቃ ጨምረህ አትቀንስ። ጸጋው ግን በአንተ ይገለጣል። ሐዋርያነት ይመጣል። ከዛ በቃ ሁሉን ነገር ትቶ ምን ያደርጋል? ወንጌልን ሊሰብክ ዞራ በሄደበት ሁሉ ትንቢት ሁሉ ሊናገር ይችላል። ነብይ አይሆንም። ታምራት ይሆናል። አጋንንት ያንጫጫል ምናምን፣ ሰውን ነፃ ያወጣል፣ ቤተክርስቲያን ይተክሳል፣ ይተክላል ምናምን። እሱ መጋቢ አይሆንም፣ ወንጌላዊ አይሆንም። ስማኝ፣ ይሄ ሁሉ ስራ በሱ አልፎ ጸጋውን እግዚአብሔር በሚፈልገው መጠን ለሰውየው እሱ እንጂ የሚሰጠው ሰውየው ፈልጎ አይደለም የሚሰጠው። እኔ ስለፈለግኩ አይደለም የሚሰጠኝ። እግዚአብሔር እሱ ብቁ ነው በሚል መንገድ ይመረኛል። ግን መጠሪያ እንዲኖረኝ ያደርጋል። ስም የሌለው አልሆንም። አባቴ ልጅ ስም ሲያወጣልኝ እኮ መጠሪያ አድርጎ ሰፈር ሁሉ አባቴ በጠራ ስም ነው የሚጠራኝ። ባይኖርስ አንተ ልጅ ነው የሚለው ሁሉም ስሜን ካላወቀ። አንተ ልጅ ሲባል 10 ካለን ሁላችንም ዞር ብለን ነው የምናየው፣ ልጆች ስለሆነ በልጅነት ስለተጠራን። ግን ስምን ለይቶ ከጠራስ ይሳኮር ብለህ ጠርተህ ሁሉም አይዞርም። እናንተ ልጆች ብንባል ግን 10 ከሆነንም 5 ከሆነንም ሁላችንም ነው የሚዞረው። አንተ ልጅ ስለተባለን ማንን እንደ እናንተ ካሉ ሁላችንም እንዞራለን። አንተ ካሉም ስማችንን ለይቶ ካልጠሩ ሁላችንም እንዞራለን። ስለዚህ መጠሪያ ስም ያስፈልጋል አያስፈልግም? መጠሪያ ነው አንዱ ሐዋርያነት። መጠሪያ ስም የተቀበሉትን ሰዎች የለም ሐዋርያ ዘንድሮ ምናምን የሚል ተልካሻ ምክንያት አታብጁ አሉ። ወንጌል ስርዓት አለማምዶኛል። አባቶችም በስርዓት ይህን ወንጌል እንዲኖር አድርጎ አሳድጎኛል። ጌታ ይባርካቸው። በአዲስ አበባ ወንጌል ስርጭት ስር ደግሞ በደንብ አድርጌ አገልግያለሁ። ያነ የነበሩት ፓስተር ግርማ ዘውዴ ብላችሁ ፈልጉ። ኢትዮጲስ መጽሐፍ ወይም ሰርች አርጉ። ኢትዮጲስ ብላችሁ ከዛ የእሳቸው ስልክ ኖራል፣ ደውላችሁ እንዲህ አይነት ሰው ያውቃሉ በሏቸው። በደንብ ቀጥቅጦኝ ከእግራቸው ስር ይዞኝ አስገልግሎኛል። አባቴ ነው። ዝም ብለን መጠን እንዳይመስላችሁ። አንዳንዴ ዝም ብሎ አንዳንድ ሰዎች ዝም ብሎ ከመንደር ሁሉ የመጣ ሁሉ አንዳንዴ አፉን ሊከፍት ሲሞክር እያየው ነው። እኔ እንደ ጳውሎስ ነው። አሁን ጠንካራ ሆኜ ነው የሚናገረን። ፈርቼ አላውቅም። የጳውሎስ ልጅ ነኝ። እሺ፣ የተማርኩበት ከመጽሐፍ ቅዱስ ውስጥ በጣም ጠንጋራ በቃ ጥንቅር ግትር ያለ ጳውሎስ ነው አይደል? ሮማውያን መጨረሻ የሞት አዋጅ ሲያውጁ እናንተ ብሎ ገዳዮች ኑ ጠይቃችኋለሁ፣ ይኸውላችሁ እኔ በዘር ከመጣችሁ እናንተ መግደል እንዳትችሉ አይሁዳዊ ነኝ ኦሮማዊ ነኝ አላቸው። በቃ ምን አምጣ ምን ሮማዊ አይገል አይሁድን አይሁድ አይገል በቃ ይሄን ነው አለ። በትምህርት ከመጣችሁም ብሏቸዋል እነሱን። በገማሊያ እግር ስለ ገማሊያ የታወቀ ሰው ነው፣ ትልቅ ምሁር ነው። በሱ ስር የተማርኩ ነኝ ብሏል። ከእግሩ ስር እናንተ ሰዎች ስርዓት እንያዝ፣ የእግዚአብሔርን መንግስት ስራ እንስራ፣ የሚገባውን እውነት ይዘን እንራመድ፣ እንደግ። ደቀ መዝሙር ሁኑ። ከሆናችሁ ላይቀር ለመንግስቱ ለወንጌሉ እውነት ለመቆም ቁርጠኞቹን። ይህንን ማንም አይከለክላል። ወግድ ካለሽ ቤተክርስቲያን እንኳን የሆነ ነገር ብትለኝ እኔ ፈርቼ አላውቅም። አናቷ ፊት ለፊቷ ነው የምትጋገጠው የሚጋፈጣት። ችግር የለብን። ፍጹም ነው ብትለው አይደለም፣ ፍጹም ነው አይደለም። አውቃ ጨርሳለሁ? አልጨረሱም፣ ገና ተማሪ ነኝ። በየቀኑ ይማራል። አሁን ስናገራችሁ ለእናንተ ብቻ አይደለም የሚያስተምረው። ህይወቴን እንዴት አዲስ ነገር እግዚአብሔር እየገለጠልኝ እያስተማረኝ እንደሆነ ይነግራቸዋል። ራስን እያየው ነው የምናገረው። የእናንተን ፎቶ ላይ
ራሴን ይሳኮርን እያየው ስለሚናገረው በደንብ አድርጎ ይገባልኛል። የምናገረው ነገር ለእኔም ጭምር እንደሆነ እነግራቸዋለሁ። በደንብ አዲስ ንግግር ሁሉ አውጥቻለሁ። አዲስ ተናግሬ በማላውቅ መልክ እየተናገርኩ ነው። ይጠይቃቸዋለሁ፣ እንወያያለን ብዬ ነበር የገባ። ይሄ ምን ውይይት ነው? ስለዚህ ሁለተኛ ላይ ነገር ግን የመጀመሪያዎቹ ሐዋርያት 12ቱና ጳውሎስ ያላቸው መሰረታዊ ስልጣን ልዩ ነበር ብለው የሚያምኑ አሉ። አዎ ልዩ ነው። ምኑ ነው ልዩ አረገ ካላችሁ ልዩ ነው። በቃ ልዩ። አዎ በጊዜው ልዩ ነው ወዳጄ፣ በጊዜ ልዩ ነው። ከልዑል ከምታረድ በግ ጋር አብሮ የሰነበቱ ናቸው 12ቱ። እናንተ ለየት ያደርጋል እኮ ዳስሰው አብሮ ከእጁ በልተው ከሱ ጋር አብረው እግራቸውን ታጥበው እንዴት ንጉስ አንተ ወርዶ ጠቅላይ ሚኒስትር አብይ ዶክተር መጥቶ እግሪን ቢያጡ በስዋ አስሬ ነው የሚታወሩ። ቪዲዮ ቀርጻችሁ ነው የሚታወጁ። እናንተ ኢየሱስ ጋር አብሮ የበሉ የጠጡ ናቸው እኮ። ለ3 ዓመት ከምናምን አብሮ ቁጭ ብሎ ያዳመጡ የተማሩ ናቸው እኮ። ልዩ ያደርጋል። ልክ ነው። ልዩ ናቸው። ልዩ ናቸው። አዎ እድለኞች ናቸው። ደግሞ ጳውሎስ ደግሞ ምንም በሌለበት ለክፋት ሲሄድ ተገልጦ አይኑን በነጸብራቅ ፍና አርጎት አስደፍቶ አንበርክኮ አንተ ማነህ ብሎ እስኪጮህ አረገውና እኔ የምታሳድደኝ ኢየሱስ ነኝ ብሎ ድምፅ አሰማው። ተነገጠ። ከዋለ ቀና ሲል የለም ምንም። አጠገቡ ያሉ ሰዎች ራሱ የእሱ አደፋፍ ገርሟቸው ይጠብቃሉ። ቢሰሙ ምንም የሚሰሙ ነገር የለም። ቢያዩ የሚታይ ነገር ምን ሆነ ሰው ይላሉ። ንግግሩን ግን ከዛ ከጌታ ጋር የሚያደርገውን ኮንቨርሴሽኑን ሰምተዋል፣ ተደምቋል። ከዛ የት እንደሚሄድ መራው። ታዲያ አሁን ልዩ ነው። ዛሬ እናንተን እንዴት እንዳገኘን ታውቃላችሁ። ልዩ አረገናል። የኔም ደግሞ በኔ ዘንድ ልዩ አለ። ወዳጄ ብነግርህ መንፈስ ቅዱስ እንዴት እንደተሞላው እናንተ ተጠምቃችሁ አምናችሁን የተሞላችሁ ይሆናል። ተጸልዮላችሁ እኔ ገና ሳላምን ቤት ገባው መጠና ደረገመኝ። እንዴት እንደገባ ቢነግራቸውን ያስቃቸዋል። ያንን ቀን አረሳትም። ከአይነ ህሊናዬም አይጠፋም። ልጅም ቢሆን እስከ ዛሬ ያለ በፊቴ እስካሁን አይነ ህሊና ላይ አለ። ራስን አየዋለሁ። ያን መንፈስ ያከብረዋለሁ። እስከ ዛሬ እኔው ሰንጥቆ ገብቶ ቁጫ ላይ አይወጣ። በቃ ይዞኝ ይዞራል። እንደፈለገ ያደርገኛል። የተባረከውን መንፈስ ቅዱስ በቃ ገባ። በማላውቀው ሁኔታ በሚገርም መንገድ ጠለቀ። እኔ ውስጥ ገባ። ተሸክሞኝ እኔን ከፍ አድርጎ ያኖረኛል። በቤቱ አኑሮኛል። ከቃሉ ጋር እንዲመቻች አድርጎኝ፣ ከቃሉ ጋር እውነት ጋር እንዲቆም አድርጎኝ፣ ድርቅ አድርጎኝ ያኖረኛል። ዘንድሮ እናንተ በአገልጋይ በክርስቲያን ተደብድባችሁላት፣ እኔ በክርስቲያን ተቀጥቅጫለሁ። በአማኝ በአገልጋዮች ተደብድቤያለሁ ብዙ ቦታ ላይ ወዳጅ። እሺ አሁን የኔም ነገር ልጻፍላችሁ እንደነ ጳውሎስ። ጳውሎስ እኮ በወገኖቹ በና ጴጥሮስ እኮ አዋርዶት ትንሽ አረጉት። እሱም በቃ ተንጨረጨረ። በቃ ብሎ ግትር ስልባቸው በቃ እኔ ከእናንተ ጋር ወደ ዋኖቹ ኢየሩሳሌም እንሂድ አላቸው። ሁሉም ደግሞ ለምን እንደሰሙ አላውቅም። ሁሉም ተሰብስበው ሄዱ። የምናገሩትን እስኪያጡ አፋቸውን ዝግት ታስደረጋላቸው። በቃ አፋቸው ተዘጋ። እዛ ሄደው ተሸነፉ። ቃል አልነበራቸው። ቃል አልነበራቸው። ሊያዋርዱት ነበር። ግን የተጠራበትን ጥሪ ያውቃል። የተቀበለውን ያውቃል። የገባበትን መንፈስ ያውቃል። የመጣውን የተገለጠውን ክብሩን ያውቃል። ልዩ ያረጋቸው። የእኛም ልዩ አለ ወዳጅ። እሱን ብቻ እያደናነቃችሁ ራሳችሁን ንቃችሁ ስለነሱ አናቆት እያወራችሁ ዛሬ በእኛ የሚሰራውን መንፈስ ንቀናል ማለት ነው ወዳጅ። በኔ ላይ ደግሞ የመጣው አመጣል ሌላ ነው። ዛሬ በኔ ላይ ልዩ ነው። የእነሱን ብቻ እየጎረርኩ እንዲኖር መሰለኝ። ይህንን ምናምንቴ ሰው ምንም የማያውቅ ሰው ካልተማራ ከማገለግል ቤተሰብ ውስጥ አውጥቶኝ ስለ እግዚአብሔር ቃል ቁጭ ብሎ ያላስጠኘኝ ማስተምረኝ ቤተሰብ ውስጥ እኔን አግኝቶኝ ቃሉን ገልጦልኝ ሌዊ አርጎኝ በቤቱ እንዲኖር አርጎኝ ፈቅዶኝ አሳምሮኝ ይህንን ጌታ ለምን ነው ማልናገር? በል ከየት መጣ ካልከኝ እንደዛ ይናግራል።
እንኳን የዓለም ስቃይ ነው ደስ ምንም አይመስለኝም። በቤቱ ላይ የነበረው ስቃይን ተቀጣይቼ ያደኩ ልጅ ነኝ። ይሄ መንፈስን እንዳታቃለሁ። ማንም የእግዚአብሔርን ቃል አቅሎ እንትና የለም አገልግል ነብይ የለም ሐዋርያ የለም ምንንትሴ የለም ምናምን የለም የሚለውን ጉራ ምነዛ የእግዚአብሔርን ቃል መዳኛውን ይሄን ጸጋ ሰው ፈልጎ አግኝቶ እግዚአብሔርን ተመኝቶ የወንጌልን የክርስቶስን ሐሳብ ለመግለጥ እንዳይሮጥ እንዳይሄድ እንዳይራመድ ሰው እንዳይነሳ የሚያደርግ መንፈስ ነው የአባቴ አምላክ እርሱ እግዚአብሔር በመንፈስ ቅዱስ ኃይልና ክብር በኢየሱስ ስም እንዲህ አይነቱን አስተማሪዎች ከቤተ ክርስቲያን ዙሪያ ነፋስ ሊጎ ያንሰልኝ። እኔ ነኝ አልኩ። አንተ ጥማት ኖሮ በጥማት እንዳትነሳ ናፍቆት እንዳይኖር አፒታይት ለአገልግሎት ለጸጋ ስጦታ ክብር ኖሮ ፍላጎት ኖሮ አፒታይት ተከፍቶ ለአገልግሎት እንዳትነሳሳ የሚያደርጉ አገልጋዮች ናቸው። ነብይ የለም ይላሉ። ነቢያት እኮ እንዲህ ናቸው ይላሉ። ሐዋርያት እኮ የለም መጋቢ እንዲህ ነው እኮ ወንጌላዊ ለአቤል በማቅለል የሚያወሩ እግዚአብሔር ከእናንተ ዙሪያ ጥርግ ያርጋቸው። እኔ ነኝ አልኩኝ። በስልጣን ነው የምናገራቸው። አሜን እንድትሉም አልፈለገ አሜንም አላስብላችሁ። በዚህ ዘመን ላይ የምን ቢሮ ነው? አንተ አገልጋይ ነህ። ከዛ በኋላ የሚመጣው ጸጋ ወይም ሹካ ያረጋል ወይም ሳይን ያረጋል ወይም ማንኪ ያረጋል ወይም ጭልፋ ያረጋል። በቃ ጭልፋ ካሁን ጭልፋነትን ስራ። ኦፊስ ነው ያ ጭልፋነት። ጭልፋ እሳት ውስጥ አንተ በሞቀና በቀዘቀዛ ውስጥ ማስገባት እንጂ ምን አቅም አለው ጭልፋ በራሱ? በቃ አንተ እንደዛ ነው። በአንተ ውስጥ ባለው ጸጋ ሰው እንድጠቀም እግዚአብሔር ሲጠቀም ተጠቀም፣ አገልግል። ከዛ ውጭ አንተ ልትኮፈስ ልትገን ሱፍ ለብሰ ከረባት አንጠልጥላይ በቃ እያልክ እንደ ልታገለግል ኦፊስ ትላለህ። ማዕረግ ነው ያ ማዕረግ አድርጋቸዋል። አገልጋይነት ባርነት ነው። ብዙ ጊዜ የሚመሰለው አንድ የበራችን ላይ እግር ጠርገን የምንገባ ጆንያ ወይም ምንጣፋል እሱ ነው አገልጋይ ማለት። የሁሉ ሰው ቆሻሻ ማንሻ ከእግዚአብሔር ጋር እንዲኖር በጸዳ ጣጽቶ ጫማውን ወደ ቤት እንዲገባ የሚያደርግ ከእግዚአብሔር ጋር እንዲኖር የሚያደርግ እንጂ አገልጋይ በራሱ ምንም ስልጣን የለው። ወዳጅ አገልግሎትን ስልጣን እናል ቢሮ የምትሉ ሰዎች አቁም። ቢሮ ብሎ ነገር የለም። አገልግሎት ነው። 5 አገልግሎት አለ። በ5ቱ አገልግሎት ውስጥ ምን ይገለጣል? የተለያዩ የጸጋ ስጦታዎች ይገለጣል። አንዱም አሁን የተባለው ጸጋ ስጦታ ከ5ቱ አገልግሎት ውስጥ ሐዋርያነት በሚያገለግል ሰው ላይ እነኚህ የተለያዩ ጸጋዎች ሊገለጡ ይችላል። የፈውስ በሉ የታምራት የምትሉት ማለት የጥበብ መገለጥ፣ ይሄ ምስጢር መግለጥ፣ የጥበብ መንፈስ የሚባሉ ነብይነት፣ የትንቢት መንፈስ ይመጣበታል። ነብይ አይደለም እሱ በሄደበት ስፍራ ሌላ ሰው ስለሌለ በዛ ሰው ስለተጠቀመ ያ ሰው እኔ እኮ ትንቢት ስለተናገር ነብይ ነኝ ማለት አይችልም። ሐዋርያ ነው እሱ። ሐዋርያ ነብይ እስክነሳ እሱ ሊጠቀም ይችላል። ስለተጠቀመ ግን ነብይ ነኝ አትበል። እግዚአብሔር ሊቆ ስትል በቃ ተልኮን አድርግ። ተልካል ተላኪ ማለት ነው። ሐዋርያነት መላክ ነው ትርጓሜ ራሱ። ሰው ተልኮ መላክን እንደው ክብር አድርጎ ማዕረግ አድርጎ ሊያወራ ይሞክራል። ወንጌላዊ እኮ በቃ ለፍላፊ ማለት ነው። አዋጅ ነጋሪ ማለት ነው። እኔ እኮ ወንጌላዊ ነኝ ያስብላል። አኮረም እኮ ወዳጅ ለፍላፊ ብለህ ብትሰድበኝ አንተ ወንጌላዊ ብትል ስድብ ነው የሚሆነው። ምክንያቱም ምን እያልክ ነው? ስለኔ እየነገር ለፍላፊ ነኝ ተናጋሪ ነኝ ዝም ብለህ የምታው ፖለቲከኛ ነኝ ብሎ መሳደብ ይቻላል። ወንጌላዊ ማለት ፖለቲከኛ ማለት በቃ በዓለም ፖለቲካ የምትሉት ወንጌላዊ ነው። በእኛ ደግሞ ወንጌላዊ ነው በመንፈሳዊ። ስለማን የሚያወራ? ስለ መስቀሉ ስራ፣ ስለ ኢየሱስ የሚለፈልግ ማለት ነው። በየቦታ እንደ ሰካራ የሚሆን ትንሽ የለ ትልቅ የለ ብዙ የለ ትንሽ ሰው ሁሉን የሚያገኘበት ወደ ኢየሱስ እኮ አዳኝ ነው፣ ኢየሱስ እኮ መንገድ ነው፣ ኢየሱስ እውነት ነው እያለ የሚሄድ ነው። በቸርች ደረጃ መጥቶ ደግሞ ደህንነት አስተምራል፣ ትምህርት አስተምራል፣ ይሰብካል፣ ምናምን ችግር የለም በምእመኑ መካከል። ሌላ ጋር እኮ አዋጅ ነው፣ ፖለቲከኛ ነው። በቃ ይፖለቲኳል፣ ስለ ክርስቶስ ይለፈልፋል። ይቀበል አይቀበል እስላም ጋር ይሄዳል። ማምን የሚያምን ሲያገኝ ሁሉ ኢየሱስን ያወራል። ለፍላፊ ማለት ነው። በቃ መንግስቱን የሚያወራ ስለ ወንጌል ስለ መንግስቱ የሚለፈልፍ ማለት ነው ወንጌላዊ። እንዲሆነው የክብር ስም አታስመስላላችሁ። ሌላውን ለምን ፖለቲከኛ ትላለህ? ቤተክርስቲያን ውስጥ እኮ ፖለቲከኛ የሚባለው ወንጌላዊ ነው። በቃ ፖለቲክ ነው፣ ዝም ብሎ የሚያወራ ነው።
በሄደበት በገባበት እረፍት የሌለው ኢየሱስን ብቻ የሚያወራ ማለት ስለ እግዚአብሔር መንግስት የሚያወራ የዛን መንግስት ንጽህና፣ የዛን መንግስት መኖሪያነት፣ የዛን መንግስት አገዛዝ፣ የዛን መንግስት ፖለቲከኛ ማለት እኮ የሆነ ፓርቲም ፖለቲክ ማለት ነው። ስለዛ ፓርቲም የሚለፈልፍ በቃ የሌለውን የሚያቀባጥር ማለት ነው። እንኳን የማይሰራውን ይሰራል የሚል እኛ ደግሞ ያለውን እውነት የምንናገርነን ማለት ነው። ወንጌላዊ እሱ ነው የሚስራው የሚሆነው። እንታመጡ አሁን እሷም ማረግ ይሆናል፣ በእውነት ኦፊስ ይሆናል። ውርደት ተሸክሞ ሰው ኦፊስ ይላል። አገልጋይ ማለት ነው። አገልጋይ ራሱ እኮ ስሙ ራሱ ያስጠለኛል። በእኛ ሀገር ነፃ ምንም ሳይከፈለው የሚኖር ባሪያ ማለት ነው አገልጋይ ማለት ነው። አሁን ቤተክርስቲያን ውስጥ ቃለ ሁሉ እየሰፈሩን አገልጋይ ስንልም አሳፋሪ ነው። አንዳንድ ያ ሌዊነት ስላለ ነው እንጂ ምን አገልጋይ ነው? ደሞዝ ይጨመር እያለ የምንከራከር ነው እኮ አገልጋይ። ሌዊ አስራት ይጨመር ብሎ አያውቅም። ሲሰጡ ብቻ የሚበላ ከሌለ ጾሙን የሚያድር ነው ሌዊ። አገልጋይ የዘንድሮ አገልጋይ ሙሉ ጊዜ ማለት እንደዛ መሆን የሚገባ። ለማንኛውም አንዳንድ ክርስቲያኖች ዛሬም ሐዋርያት አገልግሎት አለ ይላሉ። ሌሎች ግን የመሰረታዊ ሐዋርያነት ዘመን ተዘግቷል ይላሉ። አሁን ይሄ ተዘግቷል የሚለው ምን ብለዋል ማለት ነው? ጸጋው ቆሟል እያሉ ነው። ልክ ነው ወይ ብዬ ነው እየጠየኳቸዋል። ጸጋው የለም ካልክ ተዘግቷል የምትለው ቃል አለቀ። ተዘግቷል ካል ኢየሱስን ሳያዩ ገና ሳይመጣ ይወለዳል ብሎ የተናገሩ የነ ኢሳያስን ነገር ዜሮ ማድረግ ነው። በአይን አይቶ ደግሞ ኢየሱስ ያሉት እነሱ ልክ ናቸው የምትል ማለት ነው። እኛ ደግሞ አሁን የምናወራ ልክ አይደለም እያላችሁ ነው። ምን ሰብከው ወንጌል ልክ አይደለም እያላችሁ ነው። ይታባይታል ኢየሱስን ያያለ እንደው አይታል በቃ ይታባል እኮ እንዲገባና በቃ ሰደበኝ ባለኝ ሞክር ሳናይ ነው እኮ ያመንነው። ተነገረን አመንን። ያዩ ሐዋርያቶች ደግሞ ልክ ምስክር ነን እኛ በእውነት አይተናል ብሎ ነገሩ። በቃ እነሱ እውነት ብለዋል፣ እኛም እውነት ነው ብለን እየተጋፈጥን ያው እየተፋለምኩ ነው። ጆሹ መጥቶ የለም ይላል። ኦርቶዶክሱ መጥቶ ደግሞ እሱ በቂ አይደለም አቅም የለውም ሌሎች መርዳት አለባቸው ብሎ እየታገሉ ነው። እኔና አንተ ደግሞ ኢየሱስ በቂ ነው እያልን ነው። በቂ የሆነውን ኢየሱስን ይሰብካል። እሺ ዛሬም እሱ ነው፣ አይለወጥም። ስለዚህ እንግዲህ ጥያቄ መልሱ በእምነት አቋም ይለያያል ማለት ነው። ጥያቄና መልሱ እንደ እምነት አቋም ነው። ነገር ግን መጽሐፍ ቅዱስ ሐዋርያነት እንደ እግዚአብሔር የተሰጠ ጸጋ እንደሆነ ያቀርብልናል። መጽሐፍ ቅዱስ ይህን ይላል። መጽሐፍ ቅዱስ ልክ አይደለም ካላችሁ መጠየቅ ትችላላችሁ። ነገ ደግሞ በስብከት መልክ የሚነግራችሁ ነገር ይኖራል። ለዛሬ ይበቃኛል። ጌታ ይባርከን። ተባርክ ያለው መቼም ይባርካችሁ። እናንተንም እንጸልያለን። አባቶ እናመሰግናለን። በምክር ግሩም ነህ ተብሎልሃል። እኔም እልሃለሁ በምክር ግሩም ነህ። ለእኔም ለባሪያህ ለሌሎችም ይጠቅም ዘንድ ባሪያህን አንደበቱን ስለከፈትክ አመሰግናለሁ። መናገር እችል ዘንድ ጸጋን ስላበዛ ወገኖች የሚሰሙ ዘንድ ጊዜ ይሰጡ ዘንድ ቁጭ ብሎ ያደምጡ ዘንድ ስለሰጣቸው ስለረዳቸው አቅም ስለሆንካቸው አመሰግናለሁ። የሰማን እውነት እንዲያቆመን እንዲያጸናን እንዲያኖረን ኃይል ጉልበት እንዲሆነን በኢየሱስ ስም ጸልያለሁ። ይህን የማይፈልግ የምናውቀውን እውነት እንደሌለ አድርጎ ሊነግረን አእምሯችንን ሊበርዝ ከየትኛውም አቅጣጫ የሚወረወር በወንዶችና በሴቶች የሚሰራ መንፈስ የተመታ ይሁን። ጌታ እናመሰግናለን። እያንዳንዳችንን በዚህ እውነት መቆም የምንችልበትን ጸጋ አብዛለን። ባሪያን ደግሞ ደግፈኝ። በኢየሱስ ጌታ ስም ጸለይን፣ አሜን። ብሩካን ናችሁ።